ሰላም ጤና ይስጥልኝ እንደምን ውላችኋል የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች አበይት ነጥቦች በማስቀደም እንጀምራለን ከኛ ጋር ቆዩ። በኢትዮጵያ የፍልሰት መጠን ከባለፈው ዓመት በ18 በመቶ መጨመሩ የዓለም አቀፉ ፍልሰተኞች ድርጅት ሪፖርት አመለከተም። የሱዳኑ ፈጥኖ ደራሽ ኃይል በኢትዮጵያ ድንበር አቅራቢያ በምትገኘው የኩምሩክ ከተማን መቆጣጠሩን አስታወቀም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸው መገናኛ ብዙሃን ዘገቡ። አሁን ወደ ዝርዝር እናልፋለን። በኢትዮጵያ የፍልሰት መጠን ከባለፈው ዓመት በ18 በመቶ መጨመሩ የዓለም አቀፉ ፍልሰተኞች ድርጅት ሪፖርት አመለከተም። ሪፖርቱ እንዳመለከተው የሀገሪቱ የኢኮኖሚ ቀውስና የሰዎች ዝውውር ተለዋዋጭ ስልቶች እንደ አውሮፓውያን አቆጣጠር በ2025 የፍልሰት መጠኑ በ18 በመቶ አድጓል። በምስራቅ መንገድ በኩል ከኢትዮጵያ የሚወጡ ወጣቶች ቁጥር በ18 በመቶ ጨምሮ ወደ ግማሽ ሚሊዮን ከፍ ማለቱን ያመለከተው የፍልሰተኞች ድርጅት ሪፖርት ለዚህም የኢኮኖሚ ቀውስና የሰዎች ዝውውር ስልቶች ተለዋዋጭነት እንደ ምክንያት ጠቅሷል። እንደ ዓለም አቀፉ የፍልሰተኞች ድርጅት IOM ሪፖርት ከሆነ የኢትዮጵያ የአንድ ዓመት ስደተኞች ቁጥር በ2025 ወደ 506,600 መድረሱን ይህም በ2024 ከነበረው 430,200 መጠን በ18 በመቶ ብልጫ አለው። ኤጀንሲው ስደተኞችና ህገወጥ አዘዋዋሪዎችን በኢትዮጵያ፣ በጅቡቲ፣ በሶማሊያና በየመን በተፈጠሩ አዳዲስ ኬላዎችን ምክንያት አዳዲስ መንገዶችን ሲጠቀሙ መመልከቱን አስታውቋል። ሪፖርቱ እንዳመለከተው 95 የሚሆኑት የስደት ምክንያቶች የኢኮኖሚ ችግር ናቸው ያለ ሲሆን ምን እንኳን በአጠቃላይ በመንገድ ላይ የሚደረገው እንቅስቃሴ ቢጨምርም በተለይ ከኢትዮጵያ የሚመጡ ሰዎች ቁጥር በ2025 በ4 በመቶ ቀንሶ ወደ 224,400 ዝቅ ብሏል። በሪፖርቱ መሰረት ከሳውዲ አረቢያ የሚመለሱ ሰዎች ቁጥር በ2025 ወደ 95,100 እንደደረሰ በመጥቀስ ይህም ከ2017 ጀምሮ መጠኑ ወደ 750,000 ከፍ እንዲል አድርጎታል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን መንገዱ አደገኛ የሆነ መምጣቱን ያስጠናቀቀ ሲሆን በ2025 በምስራቅ መንገድ 922 ሞትና መጥፋት ተመዝግቧል። ይህም ከ2024 ከነበረው ወደ 2 እጥፍ ገደማ መሆኑ ነው ብለዋል። ስደተኞች የትጥቅ ጥቃት፣ እስራት፣ አመጽ፣ የጎርፍ አደጋ፣ በደል፣ ማፈናቀል፣ አደገኛ መጓጓዣ፣ አለመረጋጋትና ከአካባቢው ማህበረሰቦች የሚሰጠው ድጋፍ መቀነስ ያጋጥማቸዋል ብለዋል። ባለፈው ዓመት ነሐሴ ወር በመጥፎ የአየር ሁኔታ ወቅት ወደ 157 የሚጠጉ ስደተኞችን የጫነች ጀልባ የመን ባህር ዳርቻ ላይ ሰጥማ ከ60 በላይ ሰዎች መሞታቸው ይታወሳል። ከ1300 በላይ የሚሆኑ ተፈናቃዮች በትግራይ የስደተኞች ካምፖች በረሃብ እንደሞቱ አንድ ዘገባ አመለከተም። ባለፉት 3 ዓመታት ውስጥ ከ1300 በላይ ተፈናቃዮች በረሃብና በሕክምና እጦት ሞተዋል ሲል የፈረንሳዩ ዜና ወኪል AFP ዘግቧል። የትግራይ ማህበራዊ ጉዳይ ቢሮ ዳይሬክተር ገብረስላሴ ታረቀ ለAFP እንደተናገሩት ቢያንስ 1309 ሰዎች በተፈናቃዮች ማዕከላት ሞተዋል። የሰብአዊ እርዳታ እየቀነሰ በመምጣቱ ሁኔታው እየተባባሰ መሆኑን አስጠንቅቋል። ዳይሬክተሩ ሁኔታው እየተባባሰ ነው፣ ከፌዴራል መንግስትና ከዓለም አቀፍ የእርዳታ ኤጀንሲዎች የሚሰጠው ድጋፍ ቀንሷል በማለት በጣም ከተጎዱት ማዕከላት አንዱ ወደ 150,000 የሚጠጉ ሰዎች እንደሚያስተናግድ ገልጿል። ይህ ማስጠንቀቂያ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ሁሉም ወገኖች ጊዜው ከማለፉ በፊት እርምጃ እንዲወስዱ ያሳሰቡትን አስቸኳይ ጥሪን ተከትሎ ነው። ከግንቦት 2017 ጀምሮ ቢያንስ 333 ተፈናቃዮች በህጻት ተፈናቃዮች ማዕከል ብቻ በረሃብና በመድኃኒት እጦት ሞተዋል። በአድዋ ደግሞ 125 ሞተዋል ብሏል የኤፍፒ ዘገባ። በትግራይ ተፈናቃዮች የምግብ፣ የጤና እንክብካቤና የመጠለያ አቅርቦት ውስንነት ከተፈናቃዮች መመለስ መዘግየት ጋር ተዳምሮ ከባድ የሆነውን የሰብአዊ ቀውስ እየተባባሰ መሆኑም ይገለጻል። በትግራይና በሱዳን የሚገኙ ተፈናቃዮች ማዕከላት ውስጥ ያሉ ስደተኞች ለወራት ምንም አይነት እርዳታ እንዳላገኙ የሚገልጸው ሪፖርቶቹም በህጻት ስላለው ሁኔታ ለመነጋገር አንድ ሰው በአይን ማየት ያስፈልጋል ሲሉ የማዕከሉ አስተባባሪ አብርሃም መብራቱም ተናግረዋል። ቀደም ሲል ጥሩ ጅምር ነበር፣ አሁን ግን ቁሟል፣ ሰዎች እያለቀሱና እየሞቱ ነው ሲሉም የሁኔታው አሳሳቢነት ተናግረዋል። ከፍተኛ የምግብና የንጹህ ውሃ እጥረት እንዲሁም ከፍተኛ ሙቀት ለበሽታ ዋና መንስኤዎች እንደሆኑ ጠቅሷል። ከባለፈው ዘመቻ ወዲህ 8 ሰዎች መሞታቸው ገልጿል። ማዕከሉ 4856 ቤተሰቦችን ወይም ወደ 16650 የሚጠጉ ሰዎችን የሚያስተናግድ ቢሆንም አሁንም ከሱዳንና ከምዕራብ ትግራይ እየተፈናቀሉ በመሆኑ ቁጥሩ እየጨመረ እንደሆነ መረጃው አሳይቷል። በትግራይ ክልል በአጠቃላይ
146 የተፈናቃዮች ካምፖች እንዳሉም ይታወቃል። የሱዳኑ ፈጣን ደራሽ ኃይል በኢትዮጵያ ድንበር አቅራቢያ የምትገኘው የኩምሩክ ከተማን መቆጣጠሩን አስታወቀ። የሱዳን የፈጣን ድጋፍ ኃይል ከሱዳን ጦር ኃይሎች ጋር ከፍተኛ ውጊያ ካደረገ በኋላ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂክ የኩምሩክ ከተማ መቆጣጠሩን አስታውቋል። ቡድኑ ባወጣ መግለጫ ጦሩ ከሰሜን ሱዳን ህዝባዊ ነጻነት ንቅናቄ በማቀናጀት ባደረገው ውጊያ ከ30 ዓመታት በላይ በሱዳን ጦር እጅ የነበረችውን የኩምሩክ ከተማን መቆጣጠሩ ይፋ አድርጓል። ቡድኑ ከ400 በላይ የሱዳን ወታደሮች መግደሉንና በርካታ ወታደሮችን መማረኩን ተናግሯል። ከነዚህ ውስጥም ከፍተኛ መኮንኖችን ጨምሮ በርካታ የጦር ተሽከርካሪዎችና ታንኮችን መያዙን አክሏል። የሱዳን ጦር በጉዳዩ አስተያየት አልሰጠም። በኢትዮጵያ ድንበር አቅራቢያ የምትገኘው ኩምሩክ ሰማያዊ ናይልን እና የሲናር ግዛቶችን የምታገናኝ ስትራቴጂክ ኮሪደር እንደሆነች ይነገርላታል። የአሮሰይረስ ግድብን ጨምሮ ቁልፍ መሰረተ ልማቶችን የምታገናኝ ስትራቴጂክ ኮሪደር እንደሆነችም ይገለጻል። በአሁኑ ሰዓት በኩምሩክ አካባቢና በአቅራቢያው ጁሩት በተባለች ከተማ ዙሪያ ከባድ ውጊያ እየተካሄደ እንደሆነም መረጃዎች እየወጡ ይገኛሉ። አልጀዚራ አረብኛ ከፍተኛ የሱዳን መንግስት ምንጮችን በመጥቀስ እንደዘገበው ካርቱም በምስራቅ ሱዳን አዲስ ወታደራዊ ግንባር ለመክፈት እየተዘጋጀ በነበረበት ነው አርኤስኤፍ ጥቃት የከፈተው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸው መገናኛ ብዙሃን ዘገቡ። የትራምፕ እቅድ ኢራንን የኒውክሌር አቅም በሙሉ ማጥፋት፣ በምላሹም ቴህራን ላይ የተጣሉ ማዕቀቦችን ማንሳትን እንደሚያካትት ተናግሯል። ኢራን የኒውክሌር መሳሪያ በጭራሽ ላለመታጠቅ ተስማምታለች ሲሉም ፕሬዝዳንት ትራምፕ ተደምጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት እንደተናገሩት ኢራን የኒውክሌር ጦር መሳሪያ በጭራሽ ላለመታጠቅ ተስማምታለች። በዚህ ጉዳይ ላይ ተስማምተዋል ብሏል ትራምፕ በሰጡት መግለጫ። ትራምፕ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአሸናፊነት መጠናቀቁን በማወጅ ጦርነቱን በይፋ ለማቆም ንግግሮች እየተደረጉ መሆናቸውን ገልጿል። ፕሬዝዳንቱ እንደተናገሩት በዚህ ጥምር ዘመቻ የኢራን ከፍተኛ የጦር መሪዎች የተገደሉ ሲሆን ቴህራን ከዚህ በኋላ የኒውክሌር የጦር መሳሪያ ላለማምረት ከስምምነት ላይ ደርሳለች ብለዋል። በእነዚህ ወሳኝ የሰላም ንግግሮች ውስጥ ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጥታ እየተሳተፉ መሆናቸው ትራምፕ አብራርቷል። በሌላ በኩል ኢራን ይህንን የትራምፕን የድርድር ማረጋገጫ ውድቅ በማድረግ አሜሪካ ከምትለው የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎት ከጅምሩም እንደሌላት አቋሟን በድጋሚ አንጸባርቃለች። ከዚህ ውዝግብ ጎን ለጎን ፕሬዝዳንት ትራምፕ ከነዳጅ ከተፈጥሮ ጋዝና ከስትራቴጂካዊ የሆርሙዝ የባህር ስላጤ ጋር የተያያዘ አንድ ትልቅ ስጦታ እንደተበረከተላቸው ፍንጭ የሰጡ ቢሆንም ይህ ጦርነት መቼና እንዴት በይፋ እንደሚቋጭ ያስቀመጡት የተወሰነ የጊዜ ሰሌዳ የለም። ከዚህ በተቃራኒው ኢራን በእስራኤል ላይ ትናንት ምሽት የሚሳኤል ጥቃቶችን ስትፈጽም አምሽታለች። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው ትናንት ምሽት ከኢራን የተተኮሱ ሚሳኤሎች በማዕከላዊ እስራኤል ላይ ባደረሱት ጥቃት ቢያንስ 12 ሰዎች ቆስሏል። የሚሳኤል ጥቃቱን ተከትሎ የፈረንሳይ ዜና ወኪል የቴሌቪዥን አገልግሎት ባሰራጨው የቪዲዮ ምስል በመኪና ላይ የተደረመሰው በረንዳን ጨምሮ በህንፃዎች ላይ የደረሰውን ከባድ ውድመት አሳይቷል። የእስራኤል ጦር የደቡባዊ ሊባኖስ ግዛትን ተቆጣጥሮ እንደሚቆይ አስታወቀም። የእስራኤል ወታደሮች ሂዝቦላ ላይ ለከፈቱት ዘመቻ ሲባል በደቡባዊ ሊባኖስ የሚገኝ መሬትን ተቆጣጥሮ እንደሚቆዩም የሀገሪቱ መከላከያ ሚኒስትር እስራኤል ካትስ ተናግሯል። የእስራኤል ጦር የሚቆጣጠረው የመሬት ክፍል ከሀገሪቱ አጠቃላይ ስፋት 10% ገደማ እንደሚሆን ሮይተርስ ዜና ወኪል ዘግቧል። የመከላከያ ሚኒስትሩ ጦራቸው ከሊባኖስና እስራኤል ድንበር 30 ኪሎ ሜትር ገደማ ውስጥ የሚገኙትን የሊታኒ ወንዝ ድልድዮችን ማፈንዳቱን ተናግሯል። እስራኤል ስፍራውን የደህንነት ዞን እንደምታደርገው የተናገሩት ካትዝ የሰሜን እስራኤል ደህንነት ሳይጠበቅ የተፈናቀሉ ነዋሪዎች ወደ ቀያቸው እንዲመለሱ እንደማይፈቀድላቸው ገልጿል። በሂዝቦላ ለሽብርተኞች እና መሳሪያዎችን መተላለፊያነት ጥቅም ላይ ሲውሉ የነበሩ 5 ድልድዮች ወድመዋል ብሏል። ሂዝቦላ እርምጃውን ለሊባኖስ የህልውና ስጋት ሲል ጠርቶታል። የእስራኤል ወታደሮች ደቡባዊ የሀገሪቱ ክፍል እንዳይቆጣጠሩ እንደሚዋጋም አስታውቋል። እስራኤል በሊባኖስ ሰሞናኛው ዘመቻ የከፈተችው በኢራን የሚደገፈው ሂዝቦላ ወደ ሰሜን እስራኤል ሮኬቶችን ካስወነጨፈ በኋላ ነው። ቡድኑ ይህን ጥቃት የፈጸመው እስራኤልና አሜሪካ በከፈቱት ጥቃት ለተገደሉት የኢራን ጠቅላይ መሪ በቀል ነው። እስራኤል በሊባኖስ ጥቃት ከከፈተች ወዲህ 121 ህጻናትና 42 የጤና ባለሙያዎች ጨምሮ 1072 ሰዎች መገደላቸው የሀገሪቱ ጤና ሚኒስትር ገልጿል። ከ1 ሚሊዮን በላይ ሰዎች ከመኖሪያቸው ተፈናቅለዋል። ዜናዎቻችን በዚያ በቃን። መልካም ቀን።